የብሩክ ቤት ዛሬ ተበጠበጠ። ከባድ ጸብ ተነሳ። ከባድ ድብድብ። ጓደኛ ማቾች እንደዛ ሲዋደዱ ሲግባቡ የነበሩ ልጆችም ዛሬ እንግዲህ በሀይሚና በብሩክ መሀል ጉዳይ በጣም በከባዱ እየተደባደቡ ነው የሚገኙት። ሀይሚም እንደምታዩት በጣም አዝናለች፣ ከፍቷታል፣ ደብሯታል። እንዲሁም ሀገር ጥዬም እሄዳለሁ እያለች ነው የምትገኘው። ብሩክም መረጋጋት አልቻለም። ብሩክ ብቻም ሳይሆን ሄኖክ የሚባለው ቡችላም እንግዲህ እሱም የሆነ ነገር ከማለት አልተቆጠበም። አሁንም ነገር ያዙ ይልቀቁኝ እያለ ነው የሚገኘው። ያው ይዘው ይለቁታል። ሌላ አዲስ ነገር የለውም። በመጀመሪያ እንዴት ናችሁ የተወደዳችሁ የቻናል ቤተሰቦች? በያላችሁበት ሰላማችሁ ይብዛ። የሀይሚና የብሩክ ጉዳይ እንግዲህ በጣም አወዛጋቢ፣ በጣም አስቸጋሪ፣ በጣም ውስብስብ ነው እየሆነ የሚገኘው ማለት ነው። በቅድሚያ ሀይሚ ያው እንድታለቅስ አልፈልግም ምንም ነገር፣ ምክንያቱም ስታለቅስ ስትደሰት ነው ማየት የምንፈልገው። የእሷን እንባ ማየት አንፈልግም ሁላችንም ቢሆን ማለት ነው። የጨረቃ ፋሚሊዎችን ብቻ ሳንሆን በቃ ማንም ሰው የትኛውም ሰው ሴት ልጅ ስታለቅስ ማየት የሚፈልጋል ብዬ አላስብም። በእርግጥ የእሷን መከፋት፣ የእሷን ማዘን፣ የእሷን እንዲህ መጨነቅ የሚፈልጉ ብዙ ሰዎች አሉ ይታወቃል። ግን ደግሞ እኛ የምንወዳት የምናስብላት ብዙ ልጆች አለን እና ምንም እንዲከፋሽም አንገትሽንም እንድትደፊ እንድትጨናነቂም ምናምንም አንፈልግም። ይሄ ነገር ያው ያለ ነገር ነው። በህይወትሽ ላይ ሊያጋጥምሽ የሚችል ፈተና ነው እና ይሄ ትንሹ ነው። ከዚህም በላይ በብዙ ነገር ልትፈተኝ ትችላለሽ እና ለአንቺ ደግሞ ፈተና ችግር ብርቅሽ አይደለም። ብዙ ነገሮችን አሳልፈሽ ችለሽ እዚህ የደረስሽ ነሽ እና ይህን ደግሞ አትወጪውም ብዬ አላምንም። ትወጪዋለሽ። የሚያልፍ ነው። የማያልፍ ነገር የለም። ሲጀመረ ደስታም ይሄዳል ይመጣል፣ ሀዘንም ይሄዳል ይመጣል፣ ማጣትም ማግኘትም ይሄዳል፣ ሁሉም ይመጣል። ህይወት እንደዚህ ነች ባጭሩ። ምንም አልጋ ባልጋ የሆነለት ሰው የለም እዚህ ምድር ላይ እና ሀይሚም እንግዲህ ብዙ ነገሮችን ማወቅ ትፈልጋለች። በመጀመሪያ የብሩክ ፍቅረኛ የነበረችው ልጅ በምን አይነት መንገድ ነው በምን አይነት መልኩ ነው እንዲህ ዲቴል አወጥቶ አያወራም። ብሩክ አይታችሁ አስተውላችሁ ከሆነ ስለ ልጅቷ ስለነበራቸው ነገር ስለምን እንደተለያዩ አሁን በምን አይነት ሁኔታ ላይ እንዳሉ ግልጽ የሆነ ነገር ዲቴል የሰማነው ያየነው ነገር የለም። ሀይሚ ደግሞ ይሄ ነገር እያሳሰባት ይገኛል። ለምን ከዚህ በፊት የነበረ ነገር ከሆነ የተዘጋ ያለቀለት ነገር ከሆነ ድጋሚ እንደ አዲስ እንዴት ሊመጣ ቻለ የሚለው ነገርም አሳስቧታል። እንኳን እሷ እኛም አሳስቦናል ማለት ነው። ስለሱም ያው በቅርቡ ጥያቄያችን ምላሽ ያገኛ ብዬ አስባለሁ። ሌላኛው ደግሞ እንግዲህ የሆነ አዲስ የመጣ ልጅ አለ። እሱና ብሩክ በጣም በቃ እንዴት ልበላቸው አይጥና ድመት ሆነዋል እና ምን እንደሚያገናኛቸው ከዚህ በፊት ምንስ በዚህ ልክ እያጨቃጨቃቸው እያከራከራቸው እንዳለ የሚታወቅ ታሪክ የለም። ወይ በድሮ ፍቅረኛው ሊሆን ይችላል አይዶን ነው። ግን በመሀል ሀይሚን ሳንዱች እያረጓት ነው የሚገኙት። እንግዲህ ምንድን ነው የሚባለው አይጥ በበላ ዳዋ ተመታ እንደሚባለው ማለት ነው። ሀይሚ ምንም በማያገባት በማይመለከታት ነገር እንግዲህ ከአንድም ሁለት ሶስት ዋጋ እየከፈለች ነው የምትገኘው። ያው ደከመኝ አትልም፣ ሰለቸኝ አትልም። ብዙ ነገሮች ሴት ልጅ ብልህ ነች እና ያንን ነገር ለመፍታት ነው እየሞከረች የምትገኘው አሁንም እና ብሩክን እንግዲህ ያን ልጅ እንደደበደበው እና በጣም ያ ልጅም እያስፈራራት እንደሆነ ሀይሚ ታውቃላችሁ። በብሩክ የሚመጣባት ሰው አትፈልግም። እኔ ነግሬያቸዋለሁ እኮ የቱንም ያህል ቢጣሉም ቢደባደቡም ቢቦጫጨቁም ቢጨቃጨቁም የእውነቴን ለመናገር ሀይሚም ለብሩክ ጥላቻ የለባትም፣ ብሩክም ለሀይሚ ጥላቻ የለበትም። ሀይሚ ብሩክን ማጣት አትፈልግም፣ ብሩክም ሀይሚን ማጣት አይፈልግም። ይሄ ግልጽ ነው፣ ሁላችንም የምናውቀው ሀቅ ነው እና እኛም ሁለታቸው ሲከራከሩ ሲጨቃጨቁ ለሀይሚ አድልተን ብዙ ጊዜ ልንናገር እንችላለን። ለምንድን ነው ከተባለ ሴት ልጅ ስለሆነች ነው፣ መጎዳት ስለሌለባት፣ መከፋት ስለሌለባት፣ ማልቀስ ስለሌለባት። ምክንያቱም ከዚህ በፊት በጣም በብዙ ችግሮች ያለፈች ልጅ ነች። ብዙ መከራ በቃ አይታ ሰምታ ብዙ ነገሮችን ያለፈች ሴት ነች እና ዛሬ ላይ እፎይ ብላ እረፍ በምትልበት እድሜዋ ላይ ወይ ደግሞ ጥሩ ኑሮ ጥሩ ህይወትን መኖር ባለባት ሰዓት ላይ በምታምነው ለዛውም በምትወደው ሰው እንዲህ ተከፍታ ስናያት ይደብረናል። ከዛ አንጻር ነው እንጂ ብሩክን ስለምንጠላው አይደለም። እና አሁን ግን እኔ ብሩክ የድሮ ፍቅረኛው በጣም በብዙ ነገር በብዙ መንገድ ብዙ ተስፋ ሲይዘው ብዙ ነገሮችን አድርጋ የጎዳችው ይመስለኛል፣ ጥላ የሄደች ይመስለኛል። አሁን ላይ ደግሞ እንግዲህ ከሀይሚ ጋር እረፍት አይነት ህይወት ሲኖሩ ጥሩ ስኬታማ ሆነዋል። በነገራችን ላይ አንድ ላይ በመሆናቸው ትልቅ ከፍታ ላይ ነው ደርሰው ያሉት እና ይሄ ነገር ላያስደስታት ይችላል። አንዳንዴ እኛ ሰዎች የጣልነውን ሰው ሲያነሳብን አንወድም።
የእውነት አንፈልገውም በቃ ይሄ አያስፈልገንም ወይ ደግሞ አይጠቅመንም ብለን የጣልነውን ነገር ሌላ ሰው አንስቶ እንደው ከቆሻሻ ላይ እንኳን አንስቶ ቢወስደው ያ ሰው ቢጠቀምበት አይናችን ነው የሚቀላ የእውነት ለመናገር እና ሜቢ እንግዲህ ወይ ልትበቀለው ነው የመጣችው ምናምን። ግን በዚህ መሀል ደግሞ ሀይሚ ነው እየተጎዳች ያለችው እና ሄኖክ ለምን እንዲህ ፍንጥር ፍንጥር እንደሚል አልገባኝም። እንደው ቀስ በል እስኪ፣ ለሁሉም ነገር እኮ ጊዜ አለው እኮ። እነሱ እኮ ነገ እንደሚታረቁኝ 100% እኮ እርግጠኛ ነን። ግን አንተ ጎራ ይዘህ ጎን ይዘህ ጥግህን ይዘህ እያሽቃበጥክ ነው ያለው። ኢቭን የሆነ የምትመክረው ምክር ሁላ እንዳለን የተረዳሁት የእውነት ቤቱ ሳይ በጣም ነው የተናደድኩት፣ ብሩክ ቤት ማለት ነው። ምክንያቱም እንደዚህ አይነት ጓደኛ አያስፈልግም ፈጽሞ ማለት ነው። እኔ አሁን በሄኖክ ቦታ ብሆን ብሩክን ለማረጋጋት ሞክራለሁ። ጥፋት እንኳን ሀይሚ ኑሮባት እሱ ምንም ነገር ጥፋት እንኳን ባይኖርበት በቃ ተረጋጋ፣ እሷ እኮ እንደዚህ ስለሆነች ነው እንዲህ ስላልገባት ሊሆን ይችላል፣ ተረጋጋ፣ አስረዳት፣ እንዲበላት ፍቅረኛ ናት ሚስት ናት ምናምን ብሎ ማግባባት ማስረዳት ሲችል ግን እሱ ነገሩን ይበልጥ እያባባሰ እየጎተተው ነው የሚገኘው። እና እንደዚህ አይነት ሰው ደግሞ ካጠገባችሁ ሲኖር አእምሯችሁን በሌላ ነገር ነው የሚመርዘው። የምሬን ነው። ከመጥፎ ሰዎች ሰው በቃ እግዚአብሔር ይጠብቃችሁ፣ ይሰውራችሁ። መጥፎ ሰዎች እናንተንም እንድትመረዙ መጥፎ ሀሳቦች ወደ አእምሯችሁ እንዲመጡ ነው ያልሆነ የሆነውን እያወኩ እየጋገሩ የሚነግሯችሁ። ከዛ እናንተ ደግሞ አለማሰብ አትችሉም። የሰው ልጆች ናችኋ። ያ ነገር ከባድ ነው እና ሀይሚና ብሩክ ማለት የተፈጠረው ነገር እንግዲህ ከባድ ነው። ፍፄንም እንግዲህ ለመደባደብ ሞክሯል። ሀይሚ በዚህ መሀል አይኗን ተመሳለች እና አንዳንዴ ከባድ ነው። እንዲህ ፍንጥር ፍንጥር ብሎ ጥጋብ ብሏችሁ የምሬ ነው እንዲህ እየተደባደባችሁ ወይ አንድ ሰው ጥርሱ ቢወልቅ አይኑ ቢጣፋ ብዙ ነገር አለ። ሀይሚናውን አይኗን አጥፍታችኋት ነበረ። በእውነት እንዲህ አትሆኑ። የተማራችሁ ናችሁ እኮ ቢያንስ ኤቢሲድን ቆጥራችኋል። ምንድነው በመደባደብ ነው እንዴ የምታምኑት? መነጋገር አትችሉም እንዴ? መግባባት አትችሉም እንዴ? ወይስ እውቀታችሁ እስከዚች ብቻ ነች? በጣም የገረመኝ ነገር ማለት ነው። እና ሌላኛው ደግሞ ብሩክ ሀይሚን ምን ያህል እንደሚወዳት እንደሚያከብራት ነው የተረዳሁት። ለምን መሰላችሁ? የእውነት የፈለገ ነገር ቢመጣም የፈለገ ነገር ቢሆንም በቃ ከእሷ ጋር ቢጨቃጨቅም ቢከራከርም ቢጣላም ምን ቢልም ቢወጣም ቢወርድም የሌላ ሰው ሆና ማየት አይፈልግም። ሌላ ሰው እሷን እንዲመኛት አይፈልግም። የሚመኟት ብዙ ናቸው፣ በሺዎች የሚቆጠሩ ሊሆን ይችላሉ። ግን እሷን ሊወስዱበት የሚመጡት ሰዎች፣ እሷን ሚነካ ነገር የሚያደርጉት ሰዎች ይቅር አይልም፣ ይከራከርላታል፣ ከፊት ይሰለፍላታል። እና ይሄ ደግሞ ደስ ይላል። ትልቅ እረፍት አለው። የእውነት ለመናገር ለሀይሚ ትልቅ ትርጉም አለው ብዬ አስባለሁ እኔ እንደተረዳሁትኝ። እና ሀይሚን ያው ብሩክ ሙሉ በሙሉ እንደማይጠላት ሁሌም እናውቃለን። እኛ ብሩክን የምንናገርበት ምክንያት ሀይሚ በቃ መጎዳት ስለሌለባት ነው። በቃ በክፉም በደጉም በፕራንኩም በምኑ መጨናነቅ የለባትም ብለን ስለምናምን ነው። እና አሁንም አንድ ላይ መሆናቸው አይቀርም። ግን ሀይሚ ደግሞ በቃ ሰው ተማስቶ ወይ ደግሞ የሆነ ነገር አድርጎ እንዲታሰርም አልፈለገችም፣ የሆነ ነገር እንዲደርስበትም አልፈለገችም። አሁን ከራሷ በላይ እያስጨነቃት ያለው ነገር ምንድነው? ብሩክ በሷ ምክንያት ወይ ደግሞ ለሷ ብሎ ያልሆነ ነገር ውስጥ ገብቶ የማይሆን ነገር አድርጎ ሌላ ታሪክ እንዳይፈጠር ህይወቱ እንዳይበላሽ ነው እየፈራች እየሰጋች ያለችው። እና ብሩክ የሚሰማኝ ከሆነ ይስማኝ፣ የሚረዳኝ ከሆነ ይረዳኝ፣ ካልሆነ ሀገር ጥዬ እሄዳለሁ ነው እያለች የምትገኘው። ያ ደግሞ ለማንም አይጠቅምም። ሀይሚዬ ለማን ብለሽ ነው ሀገር ጥለሽ እስከ መሄድ እስከ መከፋት አንገትሽን እስከ መድፋት እስከ ማልቀስ የምትደርሱ? ለምን ሁሉም በአናቷ አይተከልም? ዋናው ነገር አንቺ ደህና ሁኝ፣ ጤነኛ ሁኝ፣ ሌላው ሰው ሁሉ ትርፍ ነው። እና ተረጋጊ። ብሩክም እንደሚወድሽ በዚህ ማወቅ መቻል ያለብሽ። ተስፋ መቁረጥ የለብሽም። ብሩክ ግን ያው ንግግሩ በጣም ተስፋ የሚያስቆርጥ ምንም ከሱ ጋር ለወደፊት አንድ እርምጃ እንኳን ለመራመድ ምንም ሀሳብም እቅድም እንዳይኖርሽ አድርጎ ነው የሚናገረው። ያንቺና የኔ ነገር አብቅቷል፣ ያንቺና የኔ ነገር አልቋል ምናምን። በጣም ተለማኝ ነኝ ለምኑኝ አልክ፣ የእውነት ለመናገር ማለት ነው። በእርግጥ ላንተ ያላትን ቦታ ያላትን ፍቅር ያላትን እምነት ለማየት ይመስለኛል በዚህ ልክ ልትናገራት የቻልክበት እንጂ ጠልታት እንዳልሆነ 100% እያየን ነው የምንገኘው። ለማንኛውም ግን ለሚያልፍ ቃል የማያልፍ ቃል ባትጠቀም የተሻለ ነው ብዬ ነው የማስበው። ሄኖክ ደግሞ በጣም የሆነ አፈላ የሆነት በጣም የሆነ እንዲ አድርጓልና ጥጋብን በልክ አድርገው ነው ለማለት የምችለው። ሀይሚ ላይ እንዲ የሆነት ለመናገር አታዝኑላትም እንዴ? እሷ በዚህ በመሀል እንዴት እየተጨናነቀች እያለቀሰች እንዳለ እያያችሁ በዚህ ልክ
ያልሆነ አክት ባታሳዩ የተሻለ ነው ብዬ አስባለሁኝ። የሰው ደግሞ ብሩክ አትማታ፣ ምክንያቱም ነገ ዕዳው ለራስ ስለሆነ ማለት ነው። ተረጋጉ፣ ችግሮቻችሁን ተነጋግራችሁ ለመፍታት ሞክሩ። ሀይሚም የትም መሄድ አይጠበቅብሽም፣ የትምም ያትሄጂ ለማለት እወዳለሁኝ። የነበረኝ ሀሳብ አስተያየት ይህንን ይመስላል። የእናንተ ሀሳብ አስተያየት ምን ይመስላል? ኮሜንት ላይ አስቀምጡልኝ። ስለነበረን ቆይታ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ለምታደርጉኝ ልጆች ደግሞ በጣም አመሰግናችሁ። መወዳችሁ፣ ክበሩልኝ። አሁንም ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም ቆዩ።